ሶላትን የተወሰው የትንሣኤ ቀን ከፈርዖን ጋር ከሐማን ከቃሩን ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ወኡበይ ብን ኸለፍ ፊርዓውን ነው ውትድርና ላይ ሆኖ ሶላት በርግጥ በስራው ላይ አይፈቀድም። እንደ እስልምና ደግሞ ምን ይላል ማለት ስለ እስልምና ላይ ስለ ውትድርና ምን አይነት ፈትዋ ይሰጠኛል የሚለውን ካንተ ለመስማት ፈልጌ ነው። ባለውበት እየጠየኩ ነው። አንዳንዶቹ ችግር የለውም ወታደር ኃጢአት የለበትም ምን የለበትም ምናምን የሚባል ፈትዋ አለ። ሶላት ትሰግዳላችሁ? ሶላት አይፈቀድም። ስለዚህ ኩፍር ላይ ነው ያላችሁት። ኩፍር ላይ ነው ያላችሁት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልዐህድ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በከሃዲያኖች መካከል ያለው ትልቁ የሚለየን ነገር ሶላት ነው አሉ። ሶላትን የተዋት ሰው በእርግጥም ከፍሯል፣ ከእስልምና ወጥቷል አሉ። ምን አይነት ጂሃድ ነው? ምን አይነት ትልቅ ስራ ነው ይሄ? ሶላትን የተወሰው የጀሃነም ነው። አላህ በቁርአን ላይ ቃል በቃል ተናግሯል። እና ከተናገረ ያ ነገር ተፈጻሚ ነው። ያ ጀማዓ لكل نبأ مستقر وسوف تعلمون ብሏል አላህ በቁርአን ላይ። ለእያንዳንዱ ለተናገርኩት ነገር በዚህ በቁርአን ላይ ፍቹን ወደፊት ታገኙታላችሁ፣ እሱንም ወደፊት ታውቁታላችሁ እያለ ተናግሯል። ጀሃነም ነው ብሎ ከተናገረ አላህ ማንም የማይሽረው የሆነ ቃል ነው። የሰው ንግግር አይደለም ቁርአን። ሰው ሐሳብ ሰጥቶ ያለፈው ሊሆን ይችላል፣ ላይሆንም ይችላል። የአምላክ ንግግር የአላህ ሱብሓነሁ ወተዓላ ንግግር እስከሆነ ድረስ ምንም የማይሻር የሆነው ቃሉ ነው። ምን ብሏል ታዲያ ሶላት ስለማይሰግዱ ሰዎች ከተባለ ማሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች የትንሣኤ ቀን ይጠየቃሉ። ምንድነው ጀሃነም እንድትገቡ የዳረጋችሁ ይባላሉ አለ። ሶላት አንሰግድም ነበር በምድር ላይ ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው የጀሃነም ነው። በዚህ ላይ አላህ ሱብሓነሁ ወተዓላ በፍጹም ማንም ጋር አይደራደርም። ያታችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ታሪኩ ሶላህ ዩህሸሩ መዐ ፊርዓውን ወሐማን ወቃሩን ወኡበይ ብን ኸለፍ አሉ። ሶላትን የተወሰው የትንሣኤ ቀን ከፈርዖን ጋር ከሐማን ከቃሩን ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ወኡበይ ብን ኸለፍ ፊርዓውን ሃዚሂል ኡማ በነፍስ ሐዲስ ነቢ ዐለይሂ ሰላቱ ወሰላም ከነዚህ ጋር ነው የሚቀሰቀሰው። ከነቢያቶች ጋር ከአማኞች ጋር አይቀሰቀስም። ከነ ፊርዓውን ጋር ተቀስቅሶ ከነ ፊርዓውን ጋር አብሮ ጀሃነም ይገባል። ታቻው። ስለዚህ በሶላት ላይ ተደራድሩ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያዝ አደረጉት እና ሱሐባ ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ። እንደዚህ ህገ ወጥ ሆኜ ነው የሚሰራው ማለት ነው። ለማሄድ አልተመቸኝም ነበረ። እጄን ሰጥቼ ለመሄድ ልሄድ ሲል አሻራ እንትን ክስ አለብሽ ተባልኩ ማለት ነው። ከዛ ሳሌት ቀረሁኝ። ወንድሞቼ ደግሞ የእናታችን ለቅሶ እኮ አልመጣሽም ብሎ እንትን አሉ። አናግሩኝ። ሁሌ ደውላቸዋለሁ ግን አያወሩኝም፣ አናግሩኝም። ለምን ኢትዮጵያ አልመጣሽ? አዎ አንቺ እኮ እናታችን ሞታ አልመጣሽም፣ ለቅሶ አልመጣሽም አሉኝ። እኔ ሁሌ ነው የምደውላቸው ግን እነሱ እንዲያናግሩኝ አይፈልጉም። እሺ ይሄ መረዳት ነበረባቸው። አንዳንዴ አስቸጋሪ ነው። ኢትዮጵያ ላይ ያለ ሰው ነገራቶች እንዴት እንደሆኑ እንዴት እንደሚሄድ ያውቃል። ችግር ህገወጥ ነች። ማንኛውም ዱዓ አድርግላት ለእናትሽ። እሺ እኔ የእናቴን ለቅሶ ባለመሄዴ እንትን ይላል። እኔ ስላልተመቸኝ ያለኝ ግን እነሱ ግን አልመጣሽም እያሉ ሁሌ በቃ እኔ ይናፍቆኛል። ሁሌም ደውላለሁ። በቃ ሁሌ ብቻዬነት ነው የሚሰማኝ። በቃ አያወሩኝም። ወንድሜ አንደኛውም ብሎ ካደረገኝ እኔ እናቴ ላይ ምን ማድረግ እችላለሁ? መረዳት ነበረባቸው በሰዓቱ። ደውለሽ አንቺ ቤተሰብ ጋር ይሄን ነገር አጽናንተሻቸዋል፣ ተናግረሻቸዋል አይደለ? አዎ ተናግራለሁ። አንደኛ ወንድሜ በሞተች በሳምንቱ ምናምን ደውሎ ለምንድን ነው እንደዚህ በጣም እንደዚህ እንደታመመች ራሱ አነገርከኝ ምናምን ስለው እና አንቺ ነሽ እንደመተሽ የምታድኛት አለኝ። ማለት በዛ ለቅሶ ላይ ሆኜ ራሱ አይዞሽ እንኳን አላለም። እንደዛ መሆኑ አውሩኝም በቃ ለእናትሽ ማድረግ የሚጠበቅብሽ ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ ታገም። ቢያንስ እነሱ እናታቸውን አስተማል አይተዋል።
ደግሞ እናቷን እናቷንም ፍቃድ እናቷን ያጣች እነሱ እሷን ማጽናናት ሲገባቸው ለእናቶች ምንም አላዘንሽም ማለት ይሄ ወላሂ ላዝም የአእምሮ ድፍንነትን ነው የሚያሳየው። እዛቻ ስደት ላይ ሆነን ቤተሰቦች መካከል አንደኛ ምን ታውቃላችሁ? ስደት ላይ ሆኜ እናቴን ባጣንስ የሚለው ነገር አንዳንድ ቁጭ ብዬ ብቻ አስበዋለሁ ላይ ምን ነው እስኪ ነው እናቴን ባጣት ይሄ አለመቅራታቸው ነው እንደዚህ የሚያደርጋቸው፣ አለመማራቸው ነው። አእምሯቸውን ከፈት አድርገው እንትን ቢሉ ኖሮ ስደት ላይ ያለች እህታችን ብትሰማ ይሄን ነገር እኮ ራሷን ልትስት ትችላለች ብለው እንዳውም ለአንቺ ሊያስቡና ሊጨነቁ ሊገባ ነበር። አንቺ ነሽ ወጥተሽ እናትሽን የተንከባከብሻት ሰርተሽ ያገሻት በህይወቷ ላይ ቁጭ ብሎ እዛ የአንቺን እጅ እየጠበቁ ቁጭ ብለው እናታችንን እንዲህ አላደረግሽም። ይሄ ኢትዮጵያ ላይ ያለን ወንዶች ወላሂ ላዚም በጣም ያሳዝናል። እህቶቻችን ስንት ነገር አሳስቧቸው የምንም ምን አልከኝ ወንድሟ ነህ እንዴ? እሱ እንደ ሚዲያ ተቀባይነትህ ልጅቷ ሙስሊም ናት፣ አንተም የሚዲያ ተቀባይነት ስላለ ስልኳን ከቤተሰቦቿ ወስደህ ብታናግርላት ትንሽ የሚሰሙ ከሆነ የሚቀላት ይመስለኛል። ጥሩ ሀሳብ፣ እናመሰግናለን። እስኪ ኢትዮጵያ ከሆኑ ስልካቸውን አንዴ በውስጥ ቴክስት አድርግልኝ ልደውላቸውና ላስታርቃቸው። እሺ፣ ምናልባት ሶሻል ሚዲያ የሚከታተሉ ከሆነ ቲክቶክ ካላችሁ ወንድሞቼ አሉ፣ ግን እሱ እኔ ልላወራ አልፈለኩም እንጂ በጣም ብዙ ቁስል አለብኝ ማለት ነው። ሀታ እኔ ወንድሜ እዚህ ሆኜ የሰራሁት ቤት ነበረ። ያንንም እናቴ ከሞተች በኋላ ካደኝ፣ ያንንም ካደኝ። በቃ ብቻ አልሐምዱሊላህ። አትሻታልቅሽ፣ በኢየሱስ አታልቅሽ። ሰው በጣም ጨካኝ ሆኗል ወላሂ ላዚም። እህቶች እባካችሁ ገንዘባችሁን ሰርታችሁ ያዙ። ቤተሰቦቻችሁን መርዳት ባለባችሁ አቅም እርዱ። የሆነ ነገር ስታሰሩ በእኔ ስም አድርጉ ብላችሁ ቤተሰቦቻችሁን እዘዙ። ቤት ስታሰሩ ሊሆን ይችላል፣ ሌላ በራሳችሁ ስም እናንተ ናችሁ ለፋችሁ የረከማችሁት። ቁጭ ብሎ እዛ የእህቱን ገንዘብ እየተቀበለ እየበላ እየጠጣ ምንም ስራ ሳይሰራ ከዚያ በኋላ ለፍታ ሰርታ የሰው ቤት ሽንት ቤት ጥርጋ ያመጣችውን ገንዘቧን ደግሞ እንደገና ያን የሰራችውን ቤት ማረፊያ ይሆነኛል ያለችውን ስመለስ ከስደት መጠለያ ይሆነኛል ያለችውን እንደገና ዞር በይ ብሎ ሲቀማት አስባችሁታል? ወላሂ ከባድ ነው። ብልጥ ሁኑ እህቶች፣ ስደት ላይ ያላችሁ እባካችሁ ገንዘባችሁን ያዙ። ስትመጡ ጊዜ ማንም ዞር ብሎ አያቸውም። እንዳውም የሚከዳቸው ቤተሰብ ነው በዚህ ጊዜ አብዛኛው ያለው ከጥቂቶቹ ካልሆነ በስተቀር። የሆነ ነገር ሀገራችሁ ላይ ቤት መስራት ብትፈልጉ ለቤተሰቦቻችሁ አደራ በእኔ ስም አድርጉት ብላችሁ ንገሯቸው። አልሰራም ያ እዛ ቁጭ ብሎ ከእናንተ እጅ እየጠበቀ እንዳውም እየረዳቸውን ነው። ሌላው ነገር የምነግራችሁ ምንድነው ሀገራችሁ ላይ ያሉ ወንድሞቻችሁን የሆነ ስራ እንዲሰሩ አግዟቸው እንጂ ገንዘብ እየላካችሁ አትቀልቧቸው። ቁጭ አድርጋችሁ እህቴ ውጭ አለችልኝ ብሎ በእናንተ ላይ እንዲተኛ አታድርጉት። ያቻችኋል። ይሄ ነው የሆነ ቦታ ወጣ ብሎ እንዲሰራ አግዙት። ለዚያ ነገር የትራንስፖርት ሊሆን ይችላል። የዛኔ በወጣበት ጊዜ የተቸገረ ነገር ከሆነ ልትረዱት ትችላላችሁ። ቁጭ አድርጋችሁ ግን የምትቀልቧቸው ከሆነ አንደኛ ሰነፍ እያደረጋችኋቸው ነው፣ ሁለተኛ እናንተን ብቻ ነው የሚያዩ። ከዛ አንቺ የምትሰሩን እያሰበ ያንን ያንቺን ይመኛል፣ ያንቺን መቀማት ውስጡ ይፈልጋል። እና ይሄን እንትን በሩ ገንዘባችሁን ያዙ። ስትመጡ ጊዜ ማንም የሚያስጠጋችሁ የለም። ስለ ራሳችሁ አስቡ። ለራሳችሁ ከቆማችሁ በኋላ ነው ሌሎችን ማጠንከርና ማገዝ የምትችሉት። ለራሳችሁ ሳትቆሙ እናጠነክራለን ማለት የማይሆን ነገር ነው። ቤት ያለ ምሰሶ እንደማይቆም ልክ እንደዛው ናችሁ። እሺ፣ ለማንኛውም እህቴ አንቺ ላይ ምንም ጥፋት የለብሽም። ከዚህ በኋላ የምትሰሪውን ሁሉ በኪስሽ ያዥ። ያቶሻል። መርዳት ግዴታ ያለባችሁ እናትና አባቶቻቸው ነው በመሰረቱ። ሌላውን የመርዳት ግዴታ ያለባቸው ወንድሞቻቸውን። ወንድ ልጅ እህቱን የመርዳት ግዴታ አለበት እንጂ እንደ እስልምና ሴት ልጅ ወንድሟን የመርዳት ግዴታ የለባትም። የፈለጋት ታውቁት ወጣቻው እናትና አባቶቻችሁን እስከረዳቸው ድረስ ሌላው ትርፍ ነው እና በቻላችሁ ታቀም የገንዘባቸውን ለመያዝ ሞክሩ። ከተቻለ የሚያስታርቁሽ ቤተሰቦች ካሉ ሽማግሌዎች ካሉ በጣም የሚያከብሯቸው ሽማግሌዎች ካሉ ከቤተሰብ ለነዛ ነግራቸውና
ለዛ ሄደው በአካለ ጌታው እንዲመክሯቸው በማድረግ እንዲመለሱ ማድረግ። ምናልባት እኔንም የሚያውቁኝ ከሆነ የሚሰሙኝ ከሆነ እመክራቸዋለሁ፣ ለማስታረቅ እሞክራለሁ ኢንሻአላህ። ቁጥራቸውን በውስጥ እሺ፣ ቁጥሩን የወንድሞቼን ቁጥር በውስጥ እሰጣለሁ፣ አናግርልኝ። እኔ አሁን ኢትዮጵያ ራሱ መሄድ አልፈልግም። ወላሂ ኢትዮጵያ ሊሄድ ሲል የሆነ ነገር አይኔ ነው ጭልም የሚለው። ምክንያቱም አንደኛው እናቴ የለችም፣ አባቴም በጣም ታማሚ ነው። 3 ወንድሞች ነው ያሉኝ፣ ሶስቱም ባለ ትዳር ናቸው። ግን እኔ የመጨረሻ ልጅ ነኝ። በቃ እንኳን እዚህ ሆኜ ምንድነው ብሎ እንኳን አይዞሽ እንኳን እኔ እንደዛ አናግሩኝ። ግን በጣም ይናፍቁኝ፣ ወላሂ በጣም ናፍቁኛል። ትላንትና ራሱ ወንድሜ ናፍቀኛል ብዬ ዝሎ የጻፍኩለትን ሜሴጅ አይተው ወጣ። ሁለተኛ ስብራት ሆነብኝ። በቃ ወላሂ በጣም አልሐምዱሊላህ ለሁሉም ነገር ኢንሻአላህ። ቁጥሩን ሰጣለሁ። እሺ ይቅርታ ግን እንትን ብናደርግ እዚህ ጋር ያላችሁ እህቶች ማለት ነው እነዚህ ከምናምን አንዳንዴ እንደዚህ